ሰላም እንደምናላችሁ የስምንተኛ ክፍል ሶሻል ስተዲ ዩኒት 7 ላይ እንገኛለን። ኮንቴምፖራሪ ግሎባል ኢሹስ የሚል ርዕስ ይኖረናል ማለት ነው። ኮንቴምፖራሪ ግሎባል ኢሹስ ማለት ምን ማለት ነው? ወቅታዊ ዓለም አቀፋዊ ጉዳዮች የሚል ርዕስ ነው ያለው ማለት ነው። ዩኒት 7 በዋናነት ስለ ክላይሜት ቼንጅ ነው የሚያወራው ማለት ነው። ውስጡ ጋር እንግዲህ የዋናው ሀሳብ ክላይሜት ቼንጅ ነው። በክላይሜት ቼንጅ ውስጥ እንግዲህ the idea of climate change አለ፣ cause and effect of climate change አለ፣ the development of climate action አለ፣ case studies and issues in their locality፣ air pollution፣ water shortage፣ scarcity የሚሉ ኮንሰፕቶች ይኖራሉ። እንግዲህ በዚህ ዩኒት ውስጥ በዋናነት የምናወራው ስለዚህ ጉዳይ ይሆናል ማለት ነው። ጋይስ እንግዲህ እንደተለመደው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ፣ ቤተሰብ ሁኑ። ከዛ በተጨማሪ ቪዲዮን ስትጀምሩ ላይክ አድርጉ ፕሊዝ። ከቻላችሁ በቪፒኤን ለማየት ሞክሩ። አብራችሁ ይቆዩ። መልካም ቆይታ። መልካም እንግዲህ ጋይስ ክላይሜት ቼንጅ ቶፒካችን ነው። ክላይሜት ቼንጅ እዚህ ጋር እንግዲህ በርካታ ተርሞች ይኖሩናል። ክላይሜት ምንድነው? ክላይሜት ቼንጅ፣ ሃይድሮሎጂካል ሳይክል፣ ዴዘርቲፊኬሽን፣ ድራውት፣ ግሎባል ዋርሚንግ፣ ግሪንሃውስ ኢፌክት፣ ኦሽንስ፣ ዌዘር፣ አርባናይዜሽን እነዚህ ቃላቶች እንግዲህ በየቶፒክ ውስጥ የምናገኛቸው ናቸው። ክላይሜት ማለት የአየር ንብረት ማለት ነው። ክላይሜት ቼንጅ የአየር ንብረት ለውጥ ነው። ሃይድሮሎጂካል ሳይክል ማለት የውሃ ዑደት ነው። ሃይድሮሎጂ ውሃ ስለሆነ ማለት ነው። ዴዘርቲፊኬሽን ደግሞ ማለት የበረሃማነት መስፋፋት ማለት ነው። ድራውት ድርቅ እንለዋለን። ግሎባል ዋርሚንግ የዓለም የሙቀት መጨመር። ግሪን ሃውስ ኢፌክት የምንለው ደግሞ የዓለምን ሙቀት የሚጨምሩ ጋዞች ተጽዕኖ ምን እንደሆነ ነው። ኦሽን ውቅያኖስ ነው። ዌዘር የአየር ሁኔታ ነው። ዌዘር ኤንድ ክላይሜት ባይ ዘ ወይ ይለያያል። ልዩነቱን እናየዋለን። ዌዘር ኤንድ ክላይሜት፣ ዌዘር ማለት በአንድ ቀን ውስጥ በ24 ሰዓት ውስጥ የሚፈራረቅ የአየር ጸባይ ነው። ኤንድ ክላይሜት ስንል ግን ለረጅም ጊዜ ለ35 ዓመታት ያክል የሚታይ ነው። አርባናይዜሽን ደግሞ የከተማ መስፋፋት ማለት ነው። ተጨማሪ ኬተርሞች አሉ። አሲድ ሬን፣ ፋሚን፣ ኒውክሊየር ዋር። አሲድ ሬን ዝናብ አሲዳማ ዝናብ ማለት ነው። ፋሚን ደግሞ ረሃብ ማለት ነው። ኤንድ ኒውክሊየር ዋር ደግሞ የኒውክሊየር ጦርነት እንደማለት ነው። ሶ ፈርስት ሌት አስ ዲፋይን ዋት ኢዝ ክላይሜት። ክላይሜት ምንድነው? ዲፋይን እናድርገው። Climate is average weather condition that persists over a multiple decade or longer. አያችሁ፣ ክላይሜት የአየር ንብረት የምንለው አቬሬጅ ዌዘር ኮንዲሽን ነው። የእያንዳንዱ ቀን ወይም የእያንዳንዱ ወር ወይም የእያንዳንዱ ዓመት አቬሬጅ ዌዘሩ ተወስዶ የሚገኝ ክላይሜት ተብሎ ይጠራል። እንግዲህ ይሄ ኦቨር ኤ መልቲፕል ኦፍ ዲኬድ ሲል እንግዲህ ለብዙ አስርተ ዓመታት ያክል ለ3 ለ4 አስርተ ዓመታት ያክል ያለውን የአየር ንብረት በመውሰድ ነው ማለት ነው። ለምሳሌ አዲስ አበባ ላይ ያለውን የአየር ንብረት ሁኔታ ለማወቅ ካለፉት 30 ዓመታት ጀምሮ እስካሁን ድረስ እየተፈራረቀ ያለውን በመውሰድ ነው ስለ አዲስ አበባ የክላይሜት ማውራት የምንችለው። አፋር ለምሳሌ በረሃማ ነው ስንል ወይም ሞቃታማ ነው ስንል ሞቃታማቱን በአንድ ዓመት ብቻ በሁለት ዓመት ብቻ በማየት አይደለም፣ ለረጅም ለ30 ለ40 ዓመታት ያክል የቆየውን ሁኔታ በመውሰድ ነው። ኦኬ። ደብረ ብርሃን በጣም ቀዝቃዛማ ቦታ ነው ስንል እንግዲህ ለአንድ ዓመት ለሁለት ዓመት የቆየውን ሁኔታ ሳይሆን ለ30 ለ40 ዓመታት የታየውን የተጠናውን በመውሰድ ነው። that is ክላይሜት እንለዋለን እሱን ማለት ነው። while the weatherን ደግሞ ተመልከቱ። weather can be changed in a minute or hour. identifying a change in climate has a required observation over a time period of decade to a century or longer. እዚህ ጋር እንግዲህ ተመልከቱ። ክላይሜት ስንል በ10 ዓመታት የዓመት በ20 በ30 ዓመታት በ40 ዓመታት ሊሆን ይችላል። ኢቭን 100 ዓመታትን ከዛም በላይ የፈጀውን የአየር ሁኔታ በመውሰድ ሊሆን ይችላል። ዌዘር ስንል ግን ከደቂቃ ደቂቃ ሊለያይ ይችላል። ከሰዓት ሰዓት ከቀን ቀን ሊለያይ ይችላል። ጠዋት ላይ ለምሳሌ ፀሐይ ወጥቶ ቀን ላይ ዳመና ሊሆን ይችላል። ማታ ላይ ዝናብ ሊዘንብ ይችላል። ይህ እንግዲህ የአየር ንብረት ለውጡን እያያችሁት ነው። በአንድ ቀን ውስጥ የሚፈራረቀው ማለት ነው። ፀሐያማ ነበረ፣ ዳመናማ ሆነ፣ ዝናባማ ሆነ። ይህ እንግዲህ ዌዘር ይባላል። ክላይሜት ስንል ግን የሆነ አካባቢ ለ30 እና ለ40 ዓመታት ያክል ያለው የአየር ሁኔታ ምን ይመስላል? ሞቃታማ ነው? ዝናባማ ነው? ኦኬ፣ ንፋሳማ ነው? ምናምን የሚሉ ነገሮችን የያዘ ሁለቱ ልዩነቱን ማወቅ ስላለባችሁ ነው እዚህ ጋር ትኩረት ሰጥቼ እየነገርኳችሁ ያሉት ማለት ነው። ሌላው the idea of climate change ነው። the idea of climate change የአየር ንብረት ለውጥ ሀሳብ ምንድን ነው? Climate change refers to a long-term changes in global temperature and other characteristics of the atmosphere. Climate change ወይም የአየር ንብረት ለውጥ ስንል ሎንግ ተርም ቼንጅ ነው፣ የረጅም ጊዜ የሆነ ለውጥ ነው።
ይሄ ለውጥም በምንድነው ካል በግሎባል ቴምፕሬቸር ወይም ደግሞ ዓለም አቀፋዊ በሆነ የሙቀት ለውጥ ማለት ነው ባጭሩ። እና ሌሎች ካራክተሪስቲኮች የአትሞስፌር የከባቢ አየር ሌሎች ካራክተሮች አሉ። ቴምፕሬቸር ብቻ ሳይሆን ሌሎችንም ጨምሮ ለምሳሌ ንፋሱ ሊሆን ይችላል። ኦኬ የዝናብ መጠኑ ሊሆን ይችላል። ግን በቴምፕሬቸር አፌክት ስለሚደረጉ ነው ሌሎች ነገሮች። ስለዚህ ክላይሜት ቼንጅ ስንል a long term change in global temperatures and other characteristics of the atmosphere ብለን ዲፋይን እናደርገዋለን። ማንን? ክላይሜት ቼንጅን። Global temperature is warming, weather patterns are changing, polar ice is melting, and sea level is rising. Global temperature ስንል global temperature is warming ስንል ምን ማለታችን ነው? አሁን ለምሳሌ የአየር ንብረት ለውጥ እያልን ነው አይደል? ክላይሜት ቼንጅ እያልን ነው አይደል? ግሎባል ቴምፕሬቸር ዋርም ይሆናል፣ ይሞቃል፣ የዓለም የሙቀት መጠን ይጨምራል። ከጨመረስ ዌዘር ፓተርኑ ቼንጅ ያደርጋል። ፖላር ላይ ወይም ደግሞ ፖሎች ላይ ዋልታዎች ላይ ያለው የበረዶ ግግር ምን ይሆናል? ይቀልጣል፣ ሜልት ይሆናል። የባህር ጠለል ደግሞ ምን ይሆናል? ይጨምራል ማለት ነው። ለምን? በረዶ ስለቀለጠ። በነገራችሁ ላይ የዓለም የሙቀት መጠን ጨመረ ማለት ዓለም በሙቀት ትጠፋለች ማለት ሳይሆን በውሃ ነው ልትጠፋ የምትችለው። አስምሩበት። በውሃ ነው ልትጠፋ የምትችለው። because polar part of the earth ወይም ደግሞ የመሬት ዋልታዎቹ ሰሜኑም ደቡቡም በግግር በረዶ ወይም ግላሸር የምንለው በሱ የተሸፈነ ነው። ስፔሻሊ ደቡባዊ ንፍቀ ክበብ ወይም ደግሞ ደቡባዊ ዋልታ የምድር ዋልታ አንታርክቲካ ተብሎ የሚጠራው አንዱ አህጉር ሰው የማይኖርበት በበረዶ የተሸፈነ ሰፊ አህጉር አለ። እንግዲህ እሱ ግግር በረዶ ነው። ታትምስ ያ በረዶ ውሃ ነው ጋይስ፣ ውሃ ነው። ቴምፕሬቸር ካገኘ ይቀልጥና መሬትን ያለብሳታል ማለት ነው። ከባድ የሆነ ምን ከሆነ ሙቀት ካገኘ ማለት ነው። Climate has changed throughout the Earth's long history, but this time is different. Climate change is a particular pattern from the mid to the late 20th century onwards and attributes largely to the increasing levels of atmospheric carbon dioxide producing by the use of fossil fuels. እዚህ ጋር እንግዲህ ሀሳቡ ምንድነው? የዓለም የሙቀት መጠን እንግዲህ ከጊዜ ወደ ጊዜ ቼንጅ እያደረገ ነው የመጣው። ስፔሻሊ አሁን እንግዲህ በ20ኛው ሴንቸሪ ይዞ አሁን ወዳለንበት 21ኛው ሴንቸሪ ላይ ስንመጣ የዓለም የሙቀት መጠን በጣም እየጨመረ የዓለም የአየር ንብረት ሁኔታ በጣም እየተቀየረ ስፔሲፊካሊ አትሞስፌሪክ ካርበን ዳይኦክሳይድ ፕሮዳክሽኑ እየጨመረ ከምንድን ነው የሚመጣው ካል ከፎሲል ፊውል ማለት ነው። ወይም ደግሞ እነዚህ ፎሲል ፊውል ስንል ከነዳጅ ስፔሻሊ ከቬሂክሎች ከመኪናዎች የሚወጣ ጭስ አለ፣ ከፋብሪካዎች የሚወጣ ጭስ አለ። ከሱ እንግዲህ ካርበን ዳይኦክሳይድ ወደ ስፔስ ወይም ደግሞ ወደ ከባቢ አየር ወይም ወደ አትሞስፌሪክ ቦታዎች ይለቀቃል ማለት ነው። በዚህ ጊዜ እነዚህ እንደ ካርበን ዳይኦክሳይድ ምናምን የሚባሉ ጋዞች ደግሞ ግሪንሃውስ ጋዝ ይባላሉ። የዓለምን የሙቀት መጠን የሚጨምሩ ማለት ነው። የዓለም የሙቀት መጠን እንዴት ነው የሚጨምረው? ካርበን ዳይኦክሳይድ ወደ ከባቢ አየር ስለተለቀቀ ብቻ ይጨምራል ወይ ካል አይጨምርም። ግን እንዴት መሰላችሁ? ካርበን ዳይኦክሳይድ ወደ ስፔስ ተለቀቀ ማለት ኦዞን የሚባል አለ። ኦ3 ላየር ነው። የፀሐይ ሙቀት ወደ መሬት ሙሉ በሙሉ እንዳይመጣ እንደ ድርብራብ እንደ ከለላ ሆኖ የሚከላከል ማለት ነው። ካርበን ዳይኦክሳይድ እዛ ኦዞን ጋር ሄደ ማለት እሱ ጋር ሌላ ኬሚካዊ ሪአክሽን ያካሄድና ኦዞን ዲፕሌት እንዲያደርግ ወይም ደግሞ እንዲሸነቆር ይሆናል። ተሸነቆረ ማለት በዛ በሽንቁሩ የፀሐይ ብርሃን ምን ይላል? ይገባል ማለት ነው ወደ መሬት። ከባዱ የሚባለው የፀሐይ ጨረር ማለት ነው። ኢማጂን እንግዲህ የፀሐይ ልካ ሙቀት ውስጣዊዋ በሚሊየን ነው የሚቆጠረው። በሚሊየን ዲግሪ ሴንቲግሬድ ነው የሚቆጠረው። ወደ 15 ሚሊየን ዲግሪ ሴንቲግሬድ አካባቢ ነው የሚባለው የፀሐይ ውስጣዊ ሙቀት ማለት ነው። ውጫዋ ደግሞ ወደ 6000 ዲግሪ ሴልሺየስ አካባቢ እንደዛ ነገር ነው የሚለው ማለት ነው። ጉግል ላይ ቼክ ማድረግ ትችላላችሁ። ስለዚህ 6000 በሙሉ ወደ መሬት መጣ ማለት ኢማጂን አንድ የፈላ ውሃ በ100 ዲግሪ ሴንቲግሬድ ያን ያክል ካቃጠለ 6000 ምን ያክል እንደሆነ ኢማጂን ማድረግ ይቻላል። It encompasses both increase and decrease in temperature as well as shift in precipitation, change in risk of certain types of severe weather events, and change into other features of the climate system. እንግዲህ ባጭሩ እዚህ ጋር የካርበን ዳይኦክሳይድ ልቀት ወደ ከባቢ አየር የሚሄድ ከሆነ ቴምፕሬቸር መቀነስ ብቻ አይደለም መጨመር ብቻ አይደለም መቀነስም ይኖራል። የዝናብ መጠን ሊጨምር ሊቀንስ ይችላል። ብዙ ፋክተሮች አሉ። ስለዚህ አትሞስፌሪክ ካራክተሪስቲክስ የሚባሉት ነገሮች ቼንጅ ያደርጋሉ፣ ይቀያየራሉ ማለት ነው።
alright next cause and effect of climate change ለአየር ንብረት መለወጥ ኮዞቹ ምንድናቸው ውጤቱስ ምንድነው አሁን የአየር ንብረት ለውጥ ተከሰታልና አይደለ ለምን የተከሰተው what is the cause ኮዝ ኑሮት climate change ከተከሰተ ኢፌክቱስ ምንድነው ተጽዕኖ ምንድነው alright ኮዞችን እኔ መጀመሪያ causes of the climate change climate is dynamic climate እንግዲህ ምንድነው ተለዋዋጭ ነው ማለት ነው some changes in climate are minor and unnoticed others such as droughts or storms affect the lives of millions of people in many ways አንዳንድ የክላይሜት ለውጦች ወይም የአየር ንብረት ለውጦች እንግዲህ ማይነር ናቸው ኖቲስ ሊደረጉ የማይችሉ ወይም ደግሞ ሊታወቁ ልንረዳቸው የማንችላቸው ቼንጆች አሉ አንዳንዶች ማለት ነው አንዳንዱ ግን ላይክ እንደ ድራውት እንደ ደርቅ እና እንደዚህ ስቶርም ማለት እንደ ነጎድጓድ ወይም መብረቅ ወይም ከባድ የሚባል ዝናብ ማለት ነው እሱ ግን በሚሊዮን የሚቆጠሩ ህዝቦችን ህይወታቸውንም way of lifeአቸውንም ምስቅልቅል ሊያደርግ ይችላል therefore the effect of such climate change is easily observed ስለዚህ የድራውት እና የስቶርም ኢፌክት በቀላሉ ኦብዘርቭ ሊደረግ የሚችል ኢፌክት ወይም ተጽዕኖ ነው ማለት ነው generally there are different factors responsible for climate change those are human and ናቹራል ፋክተር ብለን በሁለት እንከፍላቸዋለን እንግዲህ የተለያዩ የክላይሜት ቼንጅ መከሰቻ ምክንያቶች አሉ እነዚህም እንግዲህ ሰው ሰራሽና ተፈጥሯዊ ብለን በሁለት እንከፍላቸው እንችላለን እነዚህን ፋክተሮች እንያቸው እስኪ የመጀመሪያው አርባናይዜሽን ነው አርባናይዜሽን ማለት የከተማ መስራታ ወይም የከተማ መስፋፋት cities are warmer and more polluted than the countryside እንደሚታወቀው እንግዲህ ከተሞች ከገጠሩ ይልቅ አንደኛ በጣም ሞቃት ናቸው ሁለተኛ ደግሞ የበለጠ የተበከሉ ናቸው ለምንድነው ሞቃት የሆኑት እንግዲህ densely populated ስለሆኑ ወይም ጥቅጥቅ ያለ ህዝብ ስለሚኖር ነው እዛ አካባቢ ላይ ወደ ገጠሩ አካባቢ ስንሄድ ግን sparsely populated ወይም የተበታተነ ህዝብ ነው የሚኖረው ፖሊሽኑም ስናይ እንግዲህ ከተማ ውስጥ የሚወጡ የፋብሪካዎች ጽዳጅ አለ ከቤት ውጭ የሚወጡት ምናምን ብዙ ቆሻሻዎች ምናምን ነገር ከተማውን ይበክሉታል for example in rural area a large part of the incoming solar energy evaporate water from the vegetable and soil whereas in city much of the sun heat is observed by the building and asphalt roads አያችሁ አሁን እዚህ ጋር ገጠር አካባቢ ላይ አብዛኛው የፀሐይ ጉልበት ውሃውን ኢቫፖሬት ያደርገዋል ከየት ከሶይሉ ላይና ከቬጂቴብሉ ላይ ማለት ነው ከተማ ላይ ስንመጣ ግን ፀሐይ የሚመታው ቢልዲንጎችን አስፋልት ምናምን ነው እንጂ ሌላ ነገር ሊያገኝ አይችልም በዚህ ምክንያት ምን ይሆናል ይሞቃል ማለት ነው አያችሁ አሁን ገጠር አካባቢ ዛፎች ላይ ወይም እጽዋቶች ላይ ፀሐይ ያርፍና ኢቫፖሬት ሆነ ማለት አካባቢውን ማቀዝቀዝ ቻለ ማለት ነው ሶይልም ላይ ውሃ ማን ነው ዝናብ ማን ነው ፀሐይ ካረፈ ሶይል ላይ ያለው ውሃ ኢቫፖሬት በመሆን የአካባቢውን የአየር ንብረት ኖርማላይዝ ያደርገዋል ማለት ነው ኦኬ ከተማ ላይ ግን ቢልዲንግ እና አስፋልት ነው ፀሐይ ሊመታ የሚችል ስለዚህ ቢልዲንጎች ይሞቃሉ አስፋልቱ ይሞቃል ዛፍም ብዙም ስለሌለ እጽዋቱ የአየር ንብረቱን ሊቀንሰው አይችልም ማለት ነው ያማለም ማለት መሰላችሁ ሌትስ ሳይ እናንተ የሆነ ስፖርት ስትሰሩ ወይም ስትሮጡ ያልባችኋል ከናንተ ላይ ውሃ ይወጣል ማለት ነው የውሃ ለምንም ይወጣ ይመስላችኋል ሰውነታችሁን ለማቀዝቀዝ እኮ ነው ቴምፕሬቸራችሁን ሬጉሌት ለማድረግ ነው ነገር ግን ስፖርት እየሰራችሁ ሰውነታችሁ እየጋለ ምንም አይነት ውሃ ከሰውነታችሁ የማይወጣ ከሆነ ሌላ ከባድ አደጋ ነው የሚያመጣው ማለት ነው ሌላ የቆዳ በሽታም ሊያመጣ ይችላል ከባድ የሆነ ቴምፕሬቸርን ሬጉሌት ለማድረግ ነው ላብ የሚያገለግለው ማለት ኦኬ ስለዚህ በዛው የተረዱት ስለዚህ አርባናይዜሽን ነው የሚመስለው ሁለተኛ ግሎባል ዋርሚንግ ነው የዓለም የሙቀት መጨመር ግሎባል ዋርሚንግ is a gradual increase in the earth's temperature generally due to the greenhouse effect caused by the increasing level of carbon dioxide CFC ማለት ክሎሮፍሎሮካርበን ማለት ነው and other pollutants ስለዚህ በግሪንሃውስ ኢፌክት caused by increasing level of carbon dioxide ወይም የካርበን ዳይኦክሳይድ እና የCFC መጠን መጨመር እንዲሁም ሌሎች ፖሊታንቶች ወደ ስፔስ ወይም ደግሞ ወደ ከባቢ አየር መለቀቃቸው የዓለምን የሙቀት መጠን ይጨምረዋል global warming is one of the factor that causes climate change ስለዚህ global warming ወይም ደግሞ የዓለም የሙቀት መጨመር የዓለምን የአየር ንብረት ቼንጅ ለማድረግ
ቀዳሚው ፋክተር ነው ወይም ደግሞ ቀዳሚው ኮዝ ነው። Human activity, primarily fossil fuel burning, which increases heat trapping greenhouse gas level in the Earth's atmosphere. እንግዲህ የሰዎች ተግባር ነው በዋናነት ለዚህ ለዓለም ሙቀት መጨመር ተጽዕኖ የሚፈጥረው። ያም እንግዲህ ፎሲል ፊውሎችን ማቃጠል ለምሳሌ እንደ ኮል ወይም ከሰልን ማቃጠል፣ እንደ ፔትሮሊየም የመሳሰሉትን በኢንዱስትሪ መልክ ሊሆን ይችላል ወይም በቬሂክሎች በመኪኖች ጭስ አማካኝነት ሲወጣ ምናምን የግሪን ሃውስ ጋዝን ይፈጥራል ማለት ነው። በዚህ ምክንያት ግሎባል ዋርሚንግ ይፈጠራል ማለት ነው። ካርቦን ዳይኦክሳይድ and water vapor in the atmosphere trap heat energy from the sun. Okay? Carbon dioxide and water vapor in the atmosphere trap heat energy from the sun. አያችሁ ካርቦን ዳይኦክሳይድ ውሃ ሆነው በአትሞስፌር ውስጥ የሙቀት ጉልበትን አብዞርብ ማድረግ ይችላሉ ከፀሐይ ማለት ነው። ይህ ፕሮሰስ ምን ተብሎ ይጠራል? ግሪን ሃውስ ኢፌክት ተብሎ ይጠራል። ስለዚህ ካርቦን ዳይኦክሳይድ ዋተር አትሞስፌሩ ላይ አለ። ሁለቱም ምን ያደርጋሉ? ሂት ኢነርጂን ከፀሐይ ላይ አብዞርብ ያደርጋሉ። ዲስ ፕሮሰስ ኢዝ ኮልድ ግሪን ሃውስ ኢፌክት። ስለዚህ ግሪን ሃውስ ኢፌክት ምንድነው ተብላችሁ ብትጠየቁ ግሪን ሃውስ ኢፌክት is a process by which carbon dioxide and water vapor traps heat energy from the sun. ካርቦን ዳይኦክሳይድ እና ውሃ የሙቀት ጉልበትን ከፀሐይ ትራፕ የሚያደርጉበት ወይም የሚስቡበት ሂደት ግሪን ሃውስ ኢፌክት ብለን እንጠራዋለን። The greenhouse effect is a natural process that warms the Earth's surface. The Earth is similar to the greenhouse. ስለዚህ የግሪን ሃውስ ኢፌክት ምንለው እንግዲህ ናቹራል የሆነ ወይም ተፈጥሮ የሆነ ሂደት ነው። ያም ማለት መሬት ራሷን የምታሞቀበት ዋይ ነው ማለት ነው። ካርቦን ዳይኦክሳይድ ከፀሐይ ላይ ሙቀትን አብዞርብ ያደርጋል፣ ውሃም እንደዛው። ስለዚህ የመሬት ሙቀት ኢንክሪዝ ያደርጋል። ግን ከልክ በላይ ከሆነ ነው ችግሩ። ከልክ በላይ ሙቀት አብዞርብ የሚደረግ ከሆነ ከባድ ይሆናል ማለት ነው። The Earth's atmosphere act like the glass in the greenhouse. The major greenhouse gases are water vapor, carbon dioxide, chlorofluorocarbon, methane and nitrous oxide. እዚህ የተዘረዘሩት ጋዞች እንግዲህ ዋተር ቫፐርን ጨምሮ they are said to be greenhouse gas ተብሎ ይጠራሉ። greenhouse gas. Of this, water vapor and carbon dioxide the most of the absorbents of heat that occur in the atmosphere. ሁለቱ እዚህ ከተዘረዘሩት እንግዲህ እነ ሚቴን ሁሉ አሉ፣ እነ ናይትረስ ኦክሳይድ እና ክሎሮፍሎሮካርበን ሁሉ አሉ። ከነዚህ ሁሉ መካከል ዋተር ቫፐር እና ካርቦን ዳይኦክሳይድ ከፍተኛውን የግሪን ሃውስ ኢፌክት ይወስዳሉ ማለት ነው በአትሞስፌር ውስጥ። ስለዚህ የአርባናይዜሽናል ግሎባል ዋርሚንግ አለ። ሶስተኛ ደግሞ ማን አለ? ኒኩሊየር ዋር አለ። የኒኩሊየር ጦርነት A nuclear war would raise an enormous of thick smoke from the massive fire that would burn for days, even a week following an attack. የኒኩሊየር ዋር ማለት እንግዲህ ትንሽዬ ቦምብ በውስጡ የያዘችው ኬሚካል ሲፈነዳ ለሳምንት ያክል ለቀናት አልፎም ለሳምንት ያክል እየነደደ ሊቆይ ይችላል። ከውስጡ የሚወጣው ጋዝ ግን እጅግ መርዛማ የሚባል ጋዝ። ይሄ የአየር ንብረት ለውጥን ያመጣል። ስሞክ አለው። The smoke would move higher into the atmosphere and increase Earth's atmosphere. ለምሳሌ ቦምቦችን ብታው ኒኩሊየር ቦምብ ብታው አቶሚክ ቦምብ ለምሳሌ ብታው ሂሮሺማ እና ናጋሳኪ ላይ በሆነ ታይም በ1945 እንደ አውሮፓውያን አቆጣጠር ለምሳሌ አሜሪካ ናጋሳኪ እና ሂሮሺማ የተባሉ ጃፓን ከተሞች ላይ የጣለችውን ቦምብ ብታው ጭሱ ከዳመና በላይ ነው የሚወጣው። ከዳመና በላይ በጣም ሰፊ ራሱን የቻለ ዳመና ይፈጥራል። እንደው ይሄ ከባድ የሚባል ለአየር ብክለት ከፍተኛ የሆነ ተጽዕኖ የሚፈጥር ነው ማለት ነው። እዚህ ጋር ማስተዋሻ ነገር አለችን። አይ ቲንክ ሜጀር ግሪን ሃውስ ጋዝ ምንላቸው ፎሲል ፊውልስ ኤንድ ዲፎረስቴሽን፣ ክሎሮፍሎሮካርበን፣ ሪፍሪጅራንት፣ አይሮሶል፣ ፎምስ፣ ፕሮፕላንትስ ኤንድ ሶልቨንትስ፣ ሚቴን CH4 ማለት ነው ሚቴን፣ አኒማል ዌስት፣ ባዮማስ በርኒንግ፣ ፎሲል ፊውል፣ ላንድ ፊል፣ ሊቭስቶክ፣ ራይዝ ፓዲስ፣ ስዌጅ ኤንድ ዌትላንድ፣ ናይትረስ ኦክሳይድ ወይም N2O፣ ባዮማስ በርኒንግ፣ ዲፎረስቴሽን በርኒንግ ምናምን እያለ ይዘረዝራቸዋል። እዚህ ጋር የተዘረዘሩት ነገሮች በሙሉ they are said to be major greenhouse gases። በዋናነት ግን እዚህ ጋር
ዋተር ቫፐር፣ ካርቦን ዳይኦክሳይድ፣ ክሎሮፍሎሮካርበን፣ ሚቴን፣ ናይትረስ ኦክሳይድ የሚባሉት በጣም ሜጀር የሚባሉት ነው። በጣም ሜጀር የሚባሉት ደግሞ ከነዚህም ዋተር ቫፐር እና ካርቦን ዳይኦክሳይድ እንደሆኑ አንደርስታንድ ታደርጉ ይገባል ማለት ነው። አራተኛ ኦዞን ላየር ዲፕሌሽን፣ የኦዞን ንብርብሮሽ መሸንቆር ማለት ነው። ወይም የኦዞን መሸንቆር ሲምፕሊ ኦዞን ላየር። ኦዞን ማለት O3 ማለት ነው። ኖርማሊ ኦክሲጅን የሚባለው አይዞቶፖች አሉት ኦክሲጅን የሚገኝበት ማለት ነው። አንደኛው O2 ነው ኖርማሊ ኦክሲጅን ሞለኪውል። ሁለት አይነት ኦክሲጅን ሞለኪውል አሉ እንበል። አንደኛው O2 ነው፣ ሁለተኛው ደግሞ O3 ነው። O3 ሶስት ኦክሲጅኖች በአንድ ላይ፣ O2 ሁለት ኦክሲጅኖች። ስለዚህ O3 ከሆነ ኦዞን ተብሎ ነው የሚጠራው። ኖርማሊ ኦዞን ተብሎ ይጠራል። In your previous grade, you have seen ozone layer depletion as a factor of global warming. እንግዲህ የኦዞን ላየር መሸንቆር ከዚህ ቀደም በነበረው ክላሳችሁ ማለት ነው ለግሎባል ዋርሚንግ ወይም ለዓለም ሙቀት መጨመር እንደ ፋክተር ወይም እንደ ተጽዕኖ ወይም እንደ ኮዝ ተደርጎ ይቆጠራል። In this lesson, you will see ozone layer depletion as a human-made cause of climate change. እንግዲህ በዚህ ሴክሽን ውስጥ ኦዞን ላየር ወይም የኦዞን መሸንቆር የሂውማን ወይም ሰው ሰራሽ የሆነ ክላይሜት ቼንጅ ኮዝ እንደሆነ ትማራላችሁ ማለት ነው። The ozone layer is found in the stratosphere. ስትራቶስፌር እንግዲህ የከባቢ አየር አንደኛው ላየር ነው። ስትራቶስፌር ምናልባት ከዚህ ቀደም ተምራችሁት ይሆናል ብዬ አስባለሁ። ስትራቶስፌር፣ ሜሶስፌር፣ ኦኬ አትሞስፌር ምናምን እያልን የምንዘረዝራቸው ነገሮች አሉ አይደለ? ላየሮቹ ምናምን። ከነዚህ መካከል ኦዞን የሚገኝበት ላየር ስትራቶስፌር የሚባለው ላየር ላይ ነው የሚገኘው። ስትራቶስፌር it's a layer of gas which absorbs much of the sun ultraviolet radiation, preventing it from reaching to the earth. እንግዲህ ስትራቶስፌር ላይ ያለው ላየር ወይም ይሄ ኦዞን ላየር የምንለው አብዛኞቹ ከፀሐይ ላይ የሚለቀቁ አልትራቫዮሌት ራዲዬሽኖችን አብዞርብ አድርጎ ወይም ስቦ የሚይዝ ነው። ይሄ ደግሞ መሬት ላይ ከመድረሳቸው በፊት ትራፕ አድርጎ ይዛቸዋል ወደ መሬት እንዳይመጡ። የአልትራቫዮሌት ራዲዬሽን ግን ወደ መሬት የሚመጣ ከሆነ ለኛ በጣም አደገኛ ነው። አንደኛ የቆዳ ካንሰር የሚባል ነገር ይዘናል። ሁለተኛ በጣም አቃጣይ ነው። ሳይንቲስትስ have found that gases called CFC or chlorofluorocarbon destroy ozone gas. ሳይንቲስቶች እንዳረጋገጡት ከሆነ CFC የሚባለው ወይም ክሎሮፍሎሮካርበን የሚባለው ብዙ ጊዜ እንግዲህ የፍሪጅ ላይ ምናምን የሚገኝ ጋዝ ነው። ፍሪጅ ወይም ደግሞ ሪፍሪጅሬተር ይባላል ትክክለኛ ስሙ። የፍሪጅ ሪፍሪጅሬተር ተብሎ ነው የሚጠራው። የተለያዩ ኮምፖነንቶች አሉት እና CFC ከሱ የሚወጣ ጋዝ ነው ይባላል። ሳይንቲስቶች ያረጋገጡት ነገር ምንድነው? CFC ወደ ስፔስ ሲለቀቅ ወይም ወደ ከባቢ አየር ሲለቀቅ ኦዞን ላየርን ዲስትሮይ ያደርገዋል ማለት ነው። They are used in refrigerator and aviation. አያችሁ እነዚህ CFC የሚባሉ ጋዞች ሪፍሪጅሬተር ወይም ፍሪጅ ላይ እና አቪዬሽን ወይም አቪዬሽን ማለት ኤርክራፍት ላይ ጀት ፕሌን ላይ ምናምን ይጠቀሙታል ማለት ነው። Holes have been discovered in the ozone layer above the Arctic circles and Antarctica. በጣም አደገኛ የሚባለው ደግሞ ሆል ታይቷል፣ የተሸነቆረ ቀዳዳ ታይቷል ማለት ነው በሳይንቲስቶች። በየት በኩል ነው ከተባለ አርክቲክ ሰርክል እና አንታርክቲካ የሚባለው የግግር በረዶዎች ያሉበት አካባቢ ማለት ነው። አንታርክቲካ ራሱን የቻለ ሀጉር ነው፣ የበረዶ ሀጉር ሰው የማይኖርበት። እዛ አካባቢ ላይ የኦዞን የተሸነቆረበት ሆል ወይም ደግሞ ቀዳዳ ታይቷል። ኢማጂን ማች አማውንት ኦፍ ኢት በዛ ቀዳዳ ላይ ያለፈ ያን በረዶ ምን ይለዋል? ያሞቀዋል፣ ዋርም ያደርገዋል። ከዛ ይቀልጣል። ቀልጦ ወዴትም አይፈስም፣ መሬትን ነው የሚያጥለቀልቃት ማለት ነው። ያ ውሃ ወይም ተራራ የሰራው በረዶ ቀልጦ ዓለምን ነው የሚያጥለቀልቅ ማለት ነው። እሱ ነው እየተፈራ ያለው። Had it not been for ozone layer, our planet would have been without life. ኦዞን ላየር ባይኖር ኑሮ had it not been for ozone layer, ኦዞን ላየር ባይኖር ኑሮ ፕላኔታችን መሬት የተባለችው ፕላኔታችን ህይወት የሚባል ነገር ባልነበራት ነበር። ስለዚህ እኛ በህይወት ኤግዚስት ለማድረግ ኦዞን ላየር መኖሩ እንደ ጋሻ ነው እየተጠቀምንበት ያለ ነው። አዘርዋይስ የፀሐይ ሙቀቱ ቀላል አይደለም። ቀጥታ ይመጣና መሬትን ያነዳታል ወይም በረዷን አቀልጦ ኢቭን ሊያፈላትም ይችላል ማለት ነው። በጣም አደገኛ ነው። ሌላኛው ደግሞ አሲዲክ ሬን ነው ወይም አሲድ ሬን። እንግዲህ እንደ አርባናይዜሽን አየን፣ ግሎባል ዋርሚንግ አየን፣
the depletion of ozone layer አየን። አሁን ደግሞ acid rain. Coal and oil release a mixture of gases as they burn. These gases combine with water vapor, sunlight and oxygen to form sulfuric acid and nitric acid, which falls back to the earth as acid rain. እንግዲህ ኮል ወይም ከሰል የምንለውና ኦይል ወይም ፔትሮሊየም የምንለው እንግዲህ ጋዞችን በውስጡ ይዟል። ሲቃጠል ወደ ስፔስ ሄዶ የተለያዩ ጋዞች ወደ ስፔስ ይሄዳሉ ወይም ወደ ከባቢ አየር ይሄዳሉ። ለምሳሌ ከኮል ካርቦን ዳይኦክሳይድ ሊወጣ ይችላል። ከቬክሎች የሚወጣው ወይም ደግሞ ከነዳጅ ቃጠሎ የሚወጣው ደግሞ እንደ ናይትሮጅን ዳይኦክሳይድ፣ ሰልፈር ዳይኦክሳይድ የመሳሰሉ ጋዞች ወደ ስፔስ ይሄዳሉ ወይም ወደ ከባቢ አየር። ከባቢ አየር ላይ ዋተር ቫፐር አለ። ካርቦን ዳይኦክሳይድ እና ዋተር ሪአክት ሲያደርግ ካርቦኒክ አሲድን ይፈጥራል። ኦኬ ኤንድ ሰልፈር ዳይኦክሳይድ እና ዋተር ሪአክት ሲያደርግ ሰልፈሪክ አሲድን ይፈጥራል። ናይትሮጅን ዳይኦክሳይድ ከዋተር ቫፐር ጋር ሪአክት ሲያደርግ አሁንም ናይትሪክ አሲድን ይፈጥራል። እንግዲህ ዳመና አካባቢ ላይ የሪአክሽን ቢካሄድ ዝናብ ሲዘንብ አሲዳማ ዝናብ ይዘንባል ማለት ነው። አሲዳማ ዝናብ ዘነበ ማለት እንግዲህ ተክሎች ምናምን እንግዲህ እጽዋቶች ሙሉ በሙሉ ይወድማሉ። ህንፃዎች ላይ ሲያልፍ ህንፃዎች ክራክ ያደርጋሉ። ድንጋዩ ራሱ ሳይቀር ይፈረካከሳል። ስለዚህ ክላይሜቱ ቼንጅ ያደረገ ማለት ነው ባጭሩ። I think it is very clear. This rain can kill this rain can kill plants and fishes, leach nutrients from the soil, damage building, reduce agricultural and forest production. እንደዚህ አይነት ዝናብ የሚዘንብ ከሆነ እንግዲህ ፕላንቶችንና አሳዎችን ይገላል። ፕላንቶች ላይ ዝናቡ ሲያርፍ ማለት ነው ያደርቃቸዋል። ውሃ ውስጥ ያ ዝናብ ስለሚቀላቀል አሳዎችን ያጠፋቸዋል ማለት ነው። ሌላ ደግሞ አፈር ላይ የሚበቅሉ ሊች የሚባሉ ኒውትረንቶች ሙሉ በሙሉ ዳሜጅ ያደርጋቸዋል። ህንፃዎችን ሳይቀር ክራክ እንዲሆኑ ዳሜጅ እንዲሆኑ ያደርጋል። አግሪካልቸር በጣም ይቀንሳል። ፎሬስት ፕሮዳክሽን ወይም የደን ምርት በከፍተኛ ሁኔታ ይቀንሳል ማለት ነው። ስለዚህ እነዚህ በሙሉ እንግዲህ ከኤ ይዞ እስከ ኢ አካባቢ ድረስ ያሉት ለክላይሜት ቼንጅ ሪስፖንሲብል የሚወስዱ ፋክተሮች ናቸው ማለት ነው። ኔክስት ናቹራል ፋክተር ሪስፖንሲብል ፎር ክላይሜት ቼንጅ። እስካሁን ድረስ እናያቸው የነበሩት ምንድናቸው? ሂውማን ፋክተሮች ናቸው ማለት እንችላለን። አርባናይዜሽን ሂውማን ፋክተር ነው። ግሎባል ዋርሚንግ ሂውማን ፋክተር ነው። ግሪን ሃውስ ኢፌክት ሂውማን ፋክተር ነው። ኒኩለር ዋር፣ ኦዞን ሌየር ዲፕሌሽን፣ አሲድ ሬን ሁሉ ሳይቀር ሂውማን ፋክተር ነው። ናቹራል የሆነውስ ምንድን ነው? ዋት አር ደ ናቹራል ኢንዲዩስድ ፋክተር ሪስፖንሲብል ፎር ግሎባል ክላይሜት ቼንጅ። ለዓለም አቀፍ የአየር ንብረት ለውጥ ኃላፊነት የሚወስዱ ተፈጥሯዊ ምክንያቶች ምን ምን ናቸው? ወይም ተጽዕኖዎች ምንድን ናቸው? There are a number of factors that are responsible for climate change. በጣም ብዙ ፋክተሮች አሉ ለክላይሜት ቼንጅ ኃላፊነት የሚወስዱ። A few of these are mentioned below. የመጀመሪያው እንግዲህ ኦሽን ነው፣ ውቅያኖስ። ውቅያኖስ እንዴት ፋክተር ሊሆን ይችላል? The ocean plays a major role in the formation of world climate system. የዓለምን የክላይሜት ስርዓት ለመመስረት ኦሽን ከፍተኛ የሆነ ሚና ይጫወታል። They are huge storehouse for carbon dioxide. ይህ እንግዲህ ውቅያኖሶች ከፍተኛ የሚባለውን ካርቦን ዳይኦክሳይድ አምቀው የያዙ ናቸው። The ocean also store heat energy. heat energy ሁላ ሳይቀር ስቶር አድርጓል ኦሽን። Because of this, the ocean can determine the global pattern and speed of climate change. ስለዚህ ኦሽናችን ወይም ውቅያኖሳችን የዓለምን የሙቀት መጠን በፍጥነት ለመጨመር ለመቀነስ ከባድ የሚባል ተጽዕኖ አለው ይለናል። እንግዲህ ባጭሩ እዚህ ጋር ግራ እንዳይገባችሁ የኦሽንን ጉዳይ ከፍተኛውን የሚባለውን ሙቀት አብዞርብ የሚያደርገው ስፔሻሊ ከፀሐይ የሚመጣው ሙቀት አብዞርብ አድርጎ ሲንክ እንዲሆን የሚያደርገው ኦሽን ነው። ካርቦን ዳይኦክሳይድም ቢሆን ውቅያኖስ ላይ ነው ሲንክ የሚያደርገው ወይም እዛ ጋር የሚጠራቀመው ማለት ነው። ከዛ አንጻር ነው። ሁለተኛው ክላውድ ነው፣ ደመና። ክላውድ አልሶ ሪፍሌክት ኢንካሚንግ ሰንላይት ኤንድ አብዞርብ ኢንፍራሬድ ራዲዬሽን ፍሮም ዘ እርዝ። አያችሁ፣ ክላውድ አሁንም ደመና ከፀሐይ የሚመጣውን ብርሃንና ሙቀት ሪፍሌክት ያደርጋል ማለት ነው። እንዲሁም ደግሞ ከመሬት ላይ የሚመለሰውን ኢንፍራሬድ ሬይ ምን ያደርጋል? አብዞርብ ያደርጋል። ስለዚህ ከፍተኛ የሆነ ተጽዕኖ አለው ማለት ነው። because of this cloud have both cooling and warming effect on the earth's climate. እንዴት ነው ኩል የሚያደርገው መሬትን ካል ከፀሐይ የሚመጣውን ብርሃን ወይም ሙቀት
ሪፍሌክት በማድረግ በመመለስ ማለት ነው። ኦኬ ላይክ ከፀሐይ ላይ ለምሳሌ ከፀሐይ ላይ ሙቀት መጣ፣ በዳመናው አማካኝነት ሪፍሌክት ሆነ። መሬት ላይ አልፎ የገባው ደግሞ ሲመለስ እንዳያልፍ ያደርገዋል። ስለዚህ ዋርም አደረገው ማለት ነው። ሶ ወደ መሬት የመጣውን በማፈን ከፀሐይ የሚመጣውን ደግሞ ሪፍሌክት በማድረግ የዓለምን የሙቀት መጠን መጨመርም መቀነስም ይችላል። ስለዚህ ፋክተር ነው ማለት ነው። ናቹራል የሆነ ፋክተር ነው። ፓርት 1 ይህን ይመስላል። ፓርት 2 ኢፌክትስ ኦፍ ክላይሜት ቼንጅ ኦን ሂውማን ላይፍ ኤንድ ፊዚካል ኤንቫይሮንመንት ከሚለው ጀምሮ እስከ መጨረሻው ይሆናል ማለት ነው። ይህን ቪዲዮ ኔክስት ስትሉት ፓርት 2ን ታገኛላችሁ። መልካም ጊዜ። ባባይ